እንኳን ሳልፈወስ ተፈውሽ የራሱ አልቻልኩት። ወሬኛ ነህ። ለኤልያስ እየጀነጀንከኝ እኔ እወድሻለሁ ትለኛለህ እንዴ? ለኤልያስ መጀንጀንና የኔን ስሜት ምን አገናኘው? መቼም ሰው የሚወዳትን ልጅ ለሌላ ሰው አሳልፎ ይሰጣል ማለት ከባድ ነው። ሀኒቾ እኔ እኮ የወደድኩሽ አገኝሻለሁ ብዬ እርግጠኛ ሆኜ አይደለም። እና ታዲያ? እኔ እንጃ ብቻ እንዴት እንደሆነ አላውቅም፣ ግን የሆነ ነገር ራሴን ሳዳመጠው ልቤ ውስጥ ተቀምጠሽ አገኘሁሽ። ኧረ እባክህ እውነቴን ነው። አንቺ ስልሽ ያስደስተኛል። የሆነ ቀን ላይ ደግሞ አንቺን ሳላይሽ ከቀረው በጣም ይደብረኛል። ከዛ ግን እንዲህ ሳጣራው ፍቅሩን አገኘሁት። ታዲያ እንደዛ ከሆነ ስለ ራስህ ሳይሆን ለምንድን ነው ስለ ኤልያስ ደጋግመህ የምታወራኝ? ኤላ በጣም ጥሩ ልጅ ነው። እንደዚሁ ነው ስላየሁት የሚሉ። ኧረ እባክህ በል እስኪ አስረዳኝ። ልደብቅሽ እኮ ፈልጌ አልነበረም የልዬ። እና ታዲያ ምን አስበህ ነው? አሁን ባለሽ ጭንቀት ላይ ይሄን ነገር ብጨምር እኮ ሌላ ጭንቀት እጨምርብሻለሁ ብዬ ፈርቼ እኮ ነው። ኧረ ይሄ ድርጅት ለእኔ ምን ማለት እንደሆነ ጠፍቶ ነው? እሱማ አልጠፋኝም። እና ታዲያ እንዴት ነው አደራ ብዬ ሰጥቼ እንደዚህ ገልብጠው የጠበከኝ? እኔ ነገሩ ሁሉ እንዴት እንደዚህ እንደሆነ አልገባኝም። አንተ አይደለ እንዲህ ኃላፊው? ቆይ እንዴት ነው የማይገባ? ማለቴ ይኸው በአንቺ ጉዳይ ተወጥሬ ስለነበረ ነገሮችን ልብ አላልኳቸውም ነበር። ወይኔ ሜላት፣ ቆይ ግን ምን ቀን ነው አንተን ያገባሁት? ሜሉ እንደሱማ አትይኝም። ኧረ እንዴት ነው የማልልህ? ሜሉ እባክሽን አንድ ጊዜ ተረጋጊና እንነጋገር። አንተ ግን መቼ ነው አድገህ ለአደራ የምትበቃው? እኔ ለአደራም ማልበቃ ሰው ሁኜ እንዳልሆነ በደንብ አድርገሽ ታውቂዋለሽ። ለዛ ነዋ ከፍተኛ ደረጃ ላይ የነበረን ድርጅት ቁልቁል ሰደህ የጠበከኝ። እያወቅኩኝ ያደረግኩት ነገር እኮ አስመሰልሽው። ሰው እያወቀ ካልሆነ በስተቀር ይሄን ያህል ትልቅ ስራ ሊሰራ አይችልም። መቼም ቢሆን ላትለወጥ ከአንተ ጋር መጨቃጨቁ ትርፉ ልብም ማድከም ነው። ይኸውልሽ ቆይ አንድ ጊዜ ላስረዳሽ። መስፍን ተወኝ። ሜሉ ይኸውልሽ። ለምን እባክህ ሜሉ ቆይ ምን ባደርጋት ነው የሚሻለኝ? ወይኔ መስፍን የት ሄደህ ትለኛለህ? ማለቴ መቼ ነው የጠፋው? እንዲያው ጠዋት ሲወጣ እኮ በቴስኪያን መስሎኝ ነበር እና ኋላ ሀይን አይኔም ባየው ቀረብኛ። ቤተ ክርስቲያን ሄዳ ነበር? ሄጄ ነበር ግን ደግሞ የለም። ምናልባት ውስጥ ምናምን እንዳይሆን። ኧረ ያልገባሁበት ቦታ የለም። አሀ ጆሮ ባለፈው ሊጨልል ነው ምናምን ብሎኝ ነበር። እሱ ነገር የምር ነው እንዴ? እኔ ቁም ነገር እያወራው አንተ ትቀልዳለህ አይደል? ኧረ እኔ እየቀለድኩ አይደለም። ኋላ ሊጨልል ነው ማለት ምን ማለት ነው? ማለቴ ጆሮ ነው የነገረኝ። እንዲያው ቆይ እናንተ ግን ልጁን ስታዩት ምንም እንኳን አያሳዝናችሁም? ማሳዘንማ ያሳዝናል። ሳታጣጥም ድጋሚ ወይዘሮ ሜላት ከእስር መውጣቷ ምክንያት በማድረግ እንግዲህ ደስታዋን ሳታጣጥም ድጋሚ ወደ ሀዘን ገብታለች። እሱም ባዩሽን የገደሉትን ሰዎች ለማፈላለግ ጥረት ላይ ናት። ምክንያቱም ሌሊትም በህልሟ በእውኗም እየመጣች እየረበሸቻት ስለሆነ የወይዘሮ ባዩሽን ገዳዮች ማግኘት አለብኝ ብላ ቆርጣ ተነስታለች። በዚህ ምክንያት ደግሞ አቶ መስፍን እሷ ያን ሁሉ ነገር ከበደለች በኋላ ከዚህ በኋላ እሷን ረስተሽ ህይወትሽን መኖር ያለብሽ ብሎ ቢነግሯትም እሷ አልተቀበለችውም ማለት ነው። በሌላ በኩል የወይዘሮ ባዩሽ ገዳይ አቶ በቃሉ እንደ አዲስ ብቅ ብሏል ማለት ነው። ስራውን ሁሉ ሰርቶ እሱም እንግዲህ ወይዘሮ ባዩሽን አስገድሎ ሜላትን እስር ቤት ከቶ የራሱን ህይወት ለመኖር ነበር ያሰበው። ነገር ግን እንዳሰበው አልተሳካለትም። ወይዘሮ ባዩሽ ብትሞትም ሜላት ከእስር ተፈታለች። ይህን ከእስር መፈታቷን ሳያውቅ ነበር እንግዲህ ድርጅቷን ችግር ውስጥ ለመክተትና የራሱን ድርጅት ደግሞ የተሻለ ቦታ ላይ ለማድረግ ጥረት ላይ ሲያደርግ የነበረው ማለት ነው። በዚህ ምክንያት እንግዲህ የወይዘሮ ሜላትን ድርጅት ያለበትን ሁኔታ አጣርተሽ ነይልኝ ብሎ ጻፊው ልኳታል እና እሷም ባጣራችው መሰረት የወይዘሮ ሜላት ድርጅት በጣም ትልቅ ኪሳራ ላይ ነው። ስለዚህ ደንበኞቿም እየለቀቁ ነው፣ የእሷ ደንበኞች ወደኛ እየመጡ ነው ብላ ስትነግረው በጣም ነው ደስ ያለው። ከዚህ በፊት እንግዲህ ከባዩሽ ጋር ተመሳጥረው ነው ሜላትን ለመጣል ያሰቡ የነበሩ። ወይዘሮ ባዩሽ ከሜላት ምንም ነገር አትፈልግም፣ ግን የምትፈልገው መስፍንን ስለነበረ መስፍንን እንድሰጠኝ መስፍንን ነው የምፈልገው። ስለዚህ ገንዘብ አልፈልግም፣ እሱ የኔ እንዲሆን የምታደርግ የምትረዳኝ ከሆነ ልረዳህ እችላለሁ ብላ ከእሷ ድርጅት የሚሰሩትን ሰዎች መልመላ ለአቶ በቃሉ እንዲሰሩ አርጋለት ነበረ። እሱ ደግሞ በምላሹ
ወይዘሮ ሜላት ድርጅቷ ሲትከስር ያኔ ጥላዋ እንኳን ይሸሻታል እንኳን አይደለም ባሏ። ስለዚህ እኔ ራስሽ ማድረግ ትችያለሽ ብሎ በዚህ ሸውዶ ነው ሜላትን ባዩሽንም ጉድ ያረጋት ማለት ነው። ነገር ግን እንዳሰበውና እንደቅዶ አይሳካለትም። በሌላ በኩል ባዩሽ በማሞቷ በጣም ብዙ ሰው ተጸጽቷል። እርግብም እየተጸጸተች ነው። ባሏም በጣም ተጸጽቷል ማለት ነው። ያኔ እሷ እያለ በጣም ይደበድባት፣ ይሰክር፣ ገንዘብ ራሱ ከሱ የተቀበለ ነበር የሚጠጣው እና ያደረጋት ነገር ሁሉ ከሄደች በኋላ ካመለጠችው በኋላ ገብቶትን ነገር ግን አሁን ላይ ቢጸጸት ይቅርታ ቢል ምንም ማድረግ አይችልም ማለት ነው። ምክንያቱም አንዴ ከሞተች በኋላ ይቅርታ እንኳን አግኝቶ እሷን ይቅርታ ለመጠየቅ እንኳን እድሉን አላገኘ ማለት ነው። እናም በሰፈር ላይ ቁጭ ብሎ እያለው ወይዘሮ ሜላት አገኘችው እና እሷ እዛ አካባቢ እሱን ለማግኘት ነው በእርግጥ ሄደችው። የባዩሽን ገዳዮች የምታውቅ ከሆነ መረጃው ካለህ ንገረኝ እና የእሷን ገዳዮች ማግኘት እፈልጋለሁ አላት እና ከዚህ በፊት እሷም ያው አንቺ ነሽ ገዳይ ሚስቴን የገደልሻት አንቺ ነሽ ብሎ ነበር የሚያስበው። ግን አሁን ላይ ተረድቶታል ሜላት እንዳልገደለቻት እና የእሷ እጅ እንደሌለበት ስለተረዳ በቃ እና በተቻለው መጠን እሱም አብረው ሆነው እንግዲህ የባዩሽን ገዳይ ለማግኘት ቆርጣ ተነስታለች ወይዘሮ ሜላት። በዚህ ምክንያት እንግዲህ ባሏ በጣም አዝኗል። ይህንን ምክንያት በማድረግ ሀኒቾን ጸበል እንድትሄድ ምክንያቱም እያበደች ነው እናትሽ ጸበል መሄድ አለባት ብሎ ስላሰበ ጸበል ለመውሰድ በማሰቡ ወይዘሮ ሜላት ደግሞ ሀናን ስለምትወዳተኝ እሷ አንቺን ትሰማለች፣ ስለዚህ ሂደሽ አናግሪያትና ጸበል ትግባ ብሎ ነበር። እሷ ግን እብድ ነው የሆነችው። ምክንያቱም እኔ ወይዘሮ የባዩሽ ገዳይ ማግኘት አለብኝ ብዬ ስላሰብኩ እናንተ እንደ እብድ ነው የቆጠራችሁኝ፣ እንዴት እንደዚህ ታደርጊያለሽ ብላ በሀኒቾም ላይ በጣም ተናዳባታለች። እና እኔ እብድ አይደለሁም ጸበል ሜዳ የታመመ ሰው ነው፣ ያልታመምኩም ጤነኛ ነኝ። የባዩሽን ገዳይ ደግሞ ፈልግ ያገኘዋለሁ፣ ማናችሁም ግን መንገዴ ላይ ጣልቃ አትግቡ ብላ በጣም ተናግራቸዋለች ማለት ነው። እናም ሀኒቾም እና አፌን በቆረጠው ባልናገር ዝም ብል ይሻለኝ ነበር እያለች በሰራችው ስራ እየተጸጸተች ነው። ሀኒቾም እርግብን ሄዳ እናቷን ከእስር ስራ አስፈታችለት አመስግናታለች። እርግብም በጣም ደስተኛ ናት። ምክንያቱም በእስር ቤት ውጭ እያለች ወይዘሮ ባዩሽ ነበር የምትፈልጋት። እሱን የምትፈልጋት ለራሷ ጉዳይ የሆነ ጥፋት ስትፈልግ የሆነ ጥፋት ስትሰራ ምናምን ነበር የምትፈልጋት ማለት ነው። እናም እርግብ በጣም አሁን ላይ ደስተኛ ናትኝ። ሁላቸውም ሄደው ወይዘሮ ሜላትም ሀኒቾም የባዩሽ ባልም ሲፈልጓትኝ ሲጠይቋት እስር ቤት ሄደው በጣም ደስተኛ ሆናለች ማለት ነው። የበለጠ መኖር ጓጓው። ከዚህ በፊት ማንም አይፈልገኝም ነበር አለቻት። ወይዘሮ ሜላትም ዓለም እንኳን በሙሉ ቢፈልግሽ ሊደንቅሽ አይገባም፣ አንቺ በጣም ጥሩ ልጅና የምትፈለጊ ልጅ ነሽ ብላ አጽናንታት አለች። እና ሁላቸውም ያው ስለሚያደርጉላት ነገር አመሰገናቸው። ወይዘሮ ባዩሽ ባልና አቶ መስፍንም ተገናኝተው ነበር እና በሚስቱ ሞት በጣም እንደተጸጸተ እና እንደተጎዳ አሁን ላይ ሰው ካጠገቡ እንደሌለ ነገረው። በዚህም ስላሳዘነው እና ምሳሌ ጋብዝ ብሎ ምሳሌ ጋብዘው ወሰደው ማለት ነው። ምክንያቱም እርግብን ጠይቆ ሲወጣ ነው የተገናኙት ማለት ነው። አቶ መስፍንም እርግብን ለመጠየቅና ለማመስገን ሲመጣ ነገር ግን አሁን ሁለታቸውም ተያይዘው ሄዱ። አቶ በቃሉን በመጨረሻ ወይዘሮ ሜላት ከእስር መፈታቷን ሲሰማ እብድ ነው የሆነው። ምክንያቱም እሷ ከተፈታችና እሱ በተለይ የሚሰራውን ስራ ካወቀችበት በጣም አደጋ ውስጥ ነው የሚገባው ማለት ነው። ይህን ደግሞ ስለሚያውቅ ጭራሽ ጸሐፊውን ሁሉ ከአጠገቤ ሂጅልኝ ብሎ ጩሆ አባረራት ማለት ነው። ያው በጣም አሁን ላይ ስኬታማ ነኝ፣ ከዚህ በኋላ ሜላት ጥርሱ የረገፈ አንበሳ ናት ምናምን ብሎ ሲደነፋ የነበረው በደቂቃ ኩምሽሽ ብሏል ማለት በጣም ነው የሚገርመው። እና አንዳንዴ በሰው ውድቀት ላይ ስኬትን መገንባት የራሱን ውድቀት ማፋጠን እውነት ለመናገር እና ለጠላት የምትቆፍረውን ጉድጓድ አታርቀው፣ ምክንያቱም አንተ ልትገባበት ትችላለህ የሚባል አባባል አለ። እና ሰው እንዴት በሰው ውድቀት ላይ በሰው ጥፋት ላይ ስኬቱን ይገነባልኝ? እና አቶ በቃሉ እርግጠኛ ነኝ መጨረሻው እንደ ባዩሽ እንደሚሆነ።
ባዩሽን የገደላትን ሰውዬም ከሀገር አስወጥቶታል ማለት ነው። እሱ በአቶ በቃሉ ትዕዛዝ የገደላት ባዩሽን እሱ ነው። እነሱን ከሀገር ካስወጣው ማንም አይጠይቀኝም፣ መረጃውን የያዘ እሱን እሱ አሳልፎ አይሰጠኝም ብለው ተደላሎ ተቀምጠዋል። ነገር ግን እውነት ተደብቃ አትቀርም። ተመልሶ ባይመጣ እንኳን በሌላ መንገድ እውነቱ መጋለጡ አይቀርም ማለት ነው። ያንን ልጁን እንኳን ከሀገር አስወጥቶ ቢልከውም ማለት ነው። እና ያንም እንግዲህ ለብር ብሎ ሰው ገሎ ከሀገር ወጣ ማለት ነው። ሰው እንዴት ለብር ብሎ ሰው ህይወቱን ያመሰቃቅላል? ሰውን ገሎ ማለት ነው። ብቻ በጣም ይከብዳል። እና ኖላዊ ተወዳጁ ድራማ እንደዚህ እያለ ቀጥሏል። ክፍል 42 ላይ ደርሷል ማለት ነው። በተለይ አሁን ላይ ግን ኖላዊ ድራማ ያው አዳዲስ ነገር እያመጡ እየጨመሩ አይደለም። በጣም ረጅም አሰልች የሆነ ድራማ ሆኗል። እና እንኳን አይደለም እኛ ለምንፈተፍተው ሰዎች ይቅርና ዋናው ድራማው ራሱ አሁን ላይ በጣም እንደ በፊቱ አልሆነም። ካራክተሮቹ ራሱ ጸባያቸው ተቀይሯል። ለምሳሌ አባባ ኖላዊ ከመካሪነት ወደ ወጣትነት ተለውጠው አሁን ላይ ጋብቻ ለመደገስ እንግዲህ ሽርጉድ እያሉ ነው። ሀኒቾ ከብልጥነት ወደ ደነዝነት ተቀይራል። ብቻ በጣም የኖላዊ ድራማ ካራክተሮች ብዙዎቻቸው አዝግ ላይ ሆነዋል። ያልተቀየሩትና ዘና የሚያደርጉት ጆሮና ተምቹ ብቻ ናቸው። እነሱ በጣም ደስ ይላሉ። እና ስላዳመጣችሁ ውድ ቤተሰቦቻችን እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ቻናሉን ሰብስክራይብ ማድረግ አትርሱ። ያቀዘቀዘ ነው። በሳምንት በጣም መለቃቸው ቪዲዮዎች ቫይራል እየወጡ አይደለም፣ ግን ቢሆንም ተመስገን።